ዛሬ ልጆች ጋር እንግዲህ ጨዋታ እጫወታለሁ። ካፒታል ስሞል ካፒታል ክ ካፕ። አረ ልጆች ሰላም ናችሁ? ልጆች ሰላም ልጆች፣ እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ የት ግቢ የምገኝ ይመስላችኋል? ገምቱ እስኪ። ጎበዞች። በትጋት ትምህርት ቤት ነው የምገኘው። እንግዲህ ልጆቹ በጣም ጎበዞች ናቸው ተብያለሁ። የተለያዩ ትምህርታዊ ነክ ጨዋታዎች አላቸው ቁንጮ ተብያለሁ። ስለዚህ ከነሱ ጋር አብሬ እጫወታለሁ። ለማየት ለመጫወት አልጓጓችሁ? እኔ በጣም ጓጉቻለሁ። እስከ ዝግጅታችን ፍጻሜ ድረስ አብራችሁ ቆዩ። እሺ? እንጫወታለን። ልጆችዬ እንዴት ናችሁ? ዛሬ በጣም አብሮን የሚጫወት በቃ ደስ የሚል እናንተ የምትወዱትን እንግዳ ጋብዘንላችኋል። እንግዳው ማን እንደሆነ ታውቃላችሁ? ታውቃላችሁ? እኔ አላውቀውም። እስኪ ጮክ ብሎ የሚነግረኝ ንገሩኝ። ማን ነው ዛሬ እንግዳችን? ማነው? ቁንጮ። እሺ ቁንጮን እያጨበጨባችሁ ጥሩት እስኪ። ወደ መጣ ታላችሁ ወይኔ እንዴት ናችሁ? ደህና ናችሁ? በጣም ነው የምወዳችሁ። ሚስዬ ወይዬ ቁንጮ እንዴት ነህ? ደህና ነሽ? ዛሬ እንግዳችን አድርገን በትጋት ትምህርት ቤት ጠርተንሃል። ልጆቻችን በጣም ጎበዞች ናቸው። አሪፍ ጌም ከነሱ ጋር ትጫወታለህ። እንዳትሸነፉ ደግሞ እናንተ በቁንጮ እሺ። አንድ ቆንጆ ጌም አጫውታችኋለሁ። ጌማችን እንዴት መሰላችሁ የምንጫወተው? ሁላችንም እንደዚህ እንቆምና 1 2 3 4 5 እያለን እንሮጣለን። ጠረጴዛውን ክብ እንሮጣለን። ከዛ እኔ ጠረጴዛው ላይ ምን አደርግላችኋለሁ መሰላችሁ? እነዚህም ብዙ ሌተሮች በትነላችኋለሁ። ብዙ ከዛ እንሮጥና አንድ ሌተር ትጠራላችሁ። ታነሱና እሷን ፈልጉ ያነሳና በዛች ሌተሯ ደግሞ ወርድ ይመሰርቱልኝ። ሜክ ወርድ ታደርጋላችሁ። እሺ ቁንጮ እንዳታሳስታቸው ልጆቼን። ልጆቼ በጣም ጎበዞች ናቸው። አረብሽም እኮ ነኝ። ጨዋ ነኝ። አትረብሽም? ቁንጮ ይረብሻል ታውቁታላችሁ። ዛሬ ግን መረበሽ የለም አይደለ? እንጀምር ጨዋታችንን። እሺ ሚስ እንጀምር። ቀስ ብለን ሚስሮጥ። ሚስዬ አንድ ረስተሻል። ምን? እኔን ስትጋብዙኝ እኔ ቁንጮ እባላለሁ። ስማይን አውቃችሁታል ጎበዞች። ግን አንቺን አልተዋወቅሽልም። ወይኔ ለካ ለቁንጮ ስሜን አልነገርኩትም። ሚስ ማርታ እባላለሁ ከትጋት ትምህርት ቤት ቁንጮ። አሁን ተዋወቅን አይደለ? እስኪ ጨብጠኝ። እሺ አመሰግናለሁ። እሺ ቁንጮ በጣም አመሰግናለሁ። ስለዚህ አሁን ጨዋታችንን መጀመር እንችላለን። እሺ ቀስ ብለን ሳንጠላለፍ ሳንወድቅ ቀስ ብለን እንሮጣለን። እስኪ 1 2 3 4 5 ራን 1 2 3 4 5 1 2 3 4 5 እስኪ በሉ ከኔ ጋር 1 2 3 4 5 ጎበዞች 5 1 2 3 4 5 ሌተር ብ ብን ያገኘ ማን ነው? ወይኔ ዛሬ ኧረ ብነይ አይደለች። አዎ ተገኘች። አግኝቷታል። ሶስት ሰው እስኪ ያሳየን። ሶስት ሰው አያችሁ እንደ አሸነፉኝ። ሶስት ሰው አሸነፉኝ። ከዛ አሁን ደግሞ በዚህ ሌተር ወርድ ይነግሯቸዋል። ባግ፣ አንበሳ፣ ቦል፣ እሺ ባግ። ሶስቱም ወርድ መነገሯቸው አይደለ? እስኪ አጨብጭቡላቸው። አሁን ደግሞ እናስቀምጥና እንቀጥላለን። 1 2 3 4 5 እያልን ጎ ራን 4 5 2 3 4 5 1 2 3 4 5 1 2 3 4 5 2 4 5 1 ሌተር ር እስኪ ይቺ ጠፋች። ቅዱስ ያሬድ አግኝቷል። ሌተር ር ቀድሟችኋል። ያሳዝናል በጣም። አንበሳ የለችም። አንድ ብቻ ነው ያለው። እሱን ደግሞ ቅዱስ አግኝቶታል። ራት መስቷል። አጨብጭቡለት። ቁንጮን እያሸነፋችሁ ነው። አሁን ቁንጮ ምንም አላገኘም። 1 2 3 4 5 ራን ጎ 1 2 3 4 5 አረ ቲፎዞ አግኝቷል ቁንጮ። ሌተር ክ የለችም እንዴ? በቃ ሁለት ልጆች አግኝተዋል። አጨብጭቡላቸው። አገኛችሁት። ቀድመውታል ቁንጮን። እስኪ በሌተር ክ ደግሞ ወርድ ይመሰርታሉ። ካት፣ እሺ ካን፣ ጮክ፣ ካን፣ አንበሳ። አጨብጭቡላቸው ጎበዝ። እሺ ቁንጮ አየህ፣ ዛሬ የተጫወትነው ጨዋታ ልጆቹ ምን ያህል ሌተርን
አግኝተው ፈልገው ከዛ ደግሞ በዛ ምን ያህል ወርድ እንደሚመሰርቱ ብዙ ነው የሚመሰርቱት። አንድ ብቻ አይደለም። ከነሱ ተማርክ አይደለ? በጣም እስኪ አንድ አውጣና ደስ ያለን እስኪ ወርድ መስርትልኝ። እስካሁን አላገኘሁም። ቅድም ራሱ ደስ ያለን አንተ እሺ ግን አገኛት። እስቲ ሚስዬ እቺ ማናት ንገሩት እስኪ። ግናት እስኪ ወደቀች። ንፋስ እየወሰደብኝ ነው በደንብ። አንተ ስለምትረብሽ ነው። አረብሽም ደግሞ ዛሬ አትረብሽም ታዲያ። ግን ሌተር ግ እስኪ ወርድ ንገረን። ይንገሩክ እንዴ ግሪፕስ አለ። ልክ ነው አይደል? አጨብጭቡለት እስኪ ዛሬ ተምሯል። በጣም ጎበዝ። ስለዚህ ልጆቹ ምን ያህል ጎበዝ እንደሆኑ አይተሃል። አንተ እንዳትረብሽ አጥናሽ። እሺ በጣም ቆንጆ ጨዋታ ነው። በጣም ደስ የሚል ነው ሚስዬ። ይሄ ማለት ፍጥነትን ተምሬበታለሁ። እንደገና ከጓደኞቼ ጋር እያወራሁ ነበር እርስ በርስ ከነሱ ጋር አንደኛ ከጓደኛ ጋር ያለው ቅርርብም ተምሬበታለሁ። ማንበብ ሌተሮቹ መለየትም ራሱ ተምሬበታለሁ። ቆንጆ ጨዋታ ያጫወትሽ። ስለዚህ ጎበዝ ናቸው አይደል? በጣም ተወዳቸዋለህ። በጣም ነው የምወዳቸው። እሺ ቁንጮ፣ አሁን ደግሞ ቀጣይ ጨዋታ ስላለን ከኛ ጋር አብራችሁን ቆዩ። እሺ ልጆች፣ አሁን ደግሞ የምንጫወተው ልጆች ምን ያህል መስማት እንደሚችሉ የሰሙትን ነገር ምን ያህል ማስተላለፍ እንደሚችሉ የመስማት ክህሎታቸውን የሚፈትን ጥያቄ ነው። እኔ ያሳያለሁ ለካሜራ፣ ከዛ ለመጀመሪያው ልጅ ያያል። ይሄ መጀመሪያው ልጅ መጨረሻው ልጅ ጋር መልእክቱን በደንብ አስተላልፏል ወይ፣ ሁሉም ጋር ያለው መልእክት እኩል ሰምተዋል ወይ ብለን እንጫወታለን። በዚህ ተስማምተን አይደል? ስለዚህ አሁን እኔ ጀምራለሁ ጨዋታዬን ማለት ነው። ለጓደኞችህ እቺ አሁን አንተን ብቻ ያሳየውክን በጆሮአቸው ቀስ ቀስ እያልክ አንተ ትነግረዋለህ ለሱ፣ እሱ ደግሞ ለዛኛው ይነግራል። ስለዚህ ንገረው እስኪ ለሱ ቀስ ብለህ እንቀበጠዋት ማርፈር መቅረት የለም በአንድነት እንሂድ ወደ ልጆች ዓለም ጨዋታና ደስታ ትምህርት። ሰማ አልሰማም? ወይኔ ቁንጮን ያሸነፋችሁ ነው። እሺ ሚስ ራት ልክ ነው እንዴ ቁንጮ? እስኪ ነው ልክ ነው አይደል? በደንብ መልሶታል ማለት ነው። ጎበዞች። እሺ አሁን ደግሞ በዛኛው ግሩፕ ያሉትን ልጠይቅ ነው። እሺ እንቀበጠዋት ማርፈር መቅረት የለም በአንድነት እንሂድ ወደ ልጆች ዓለም ጨዋታና ደስታ ትምህርት ቁም ነገር ሁሉን እንመልከት። ለቁንጮ ንገሪው እስኪ ምን አሉ? ኧረ ትንሽ አንቺ ጎበዝ፣ ትክክል ነው። ግን ነገረችኝ። ምን አለች? ኤሊ እንዴ! ዛሬ የሚሸነፍ የለም እንዴ? እቺ ማናት? ሰራደ ጎበዝ። ለጓደኞች ቀስ ብለህ እንቀበጠዋት ማርፈር መቅረት የለም በአንድነት እንሂድ ወደ ልጆች ዓለም ጨዋታና ደስታ ትምህርት ቁም ነገር ሁሉን። እሺ ሰማክ? ግን ሁለት ነው። ግን ቆይ እስኪ ኧረ ይኸውላችሁ ግን ግን አንድ ብስት ደግሜ መሞከር አልችልም? ይቻላል እንዴ? አይቻልም። ድል እንስጠው እንዴ? እስቲ እንደገና ቆይ እንደገና ልስማ። እንደገና እንድናሸንፍ። እሺ ጎበዝ። አሁን ሰማሁ። አይዟችሁ እናሸንፋለን። ስእንሰን ስእንሰን አንበሳ። በጣም ጎበዞች። አያችሁ እናሸንፋለን ብያችኋለሁ እኮ እንዴ! አንበሶች ናችሁ። እስኪ አሁን ደግሞ በዛኛው ግሩፕ ያሉትን ደግሞ ሄደን እንጠይቃቸዋለን ማለት ነው። እንቀበጠዋት ማርፈር መቅረት የለም በአንድነት እንሂድ ወደ ልጆች ዓለም ጨዋታና ደስታ ትምህርት ቁም ነገር ሁሉን እንመልከት አንድም ነገር ሳይቀር ዛሬ ነው ቀኑ የምንቦርቅበት። ይሸነፉ ነው መሰለኝ። እስቲ ኧረ እንደገና
አረፍተ ነገር ነው። እራስሽ በይ እራሷ ትበል። አረፍተ ነገር ነው። ኤሊያና ነኝ። እስኪ ምን ሀነንተኛ ያለችው እስኪ ማነው? ሶሊያና ምን ነበር ያሳየውሽ? ዋናተኛ ነበር። ከዚህ ሲደርስ ምን ሆነ? ሀነንተኛ ሞክራለ እኮ ሞክራለ አይደል? አጨብጭቡላቸው። እንቀበጠዋት ማርፈር መቅረት የለም። ቁንጮ ወይዬ አሁን ደግሞ የምንጫወተው ምን ያህል ፍጥነት እንዲኖረን እጆቻችንና እግሮቻችንን እንቅስቃሴ የምንሰራበት ፍጥነታችንን ከአይምሯችን ጋር የምናገናኝበት ማን ፈጣን ግሩፕ እንደሆነ የምንለይበት ነው። እሺ ለእኔ ይሁን ለአንተ ይሁን ያንተ ግሩፕ ይሁን የኔ ግሩፕ የሚያሸንፈው እናያለን። ስለዚህ እነሱ አንድ ቁጥር ነው። እነሱ አንድ ቁጥር ናቸው። እኛ ሁለተኛ ቁጥር ላይ ነን። ስለዚህ እነሱ ደግሞ አጨብጭቡልና እየጠራችሁ ወደቀ ግን ቃጤ ናቸው። ይፎረሻል። እንዲህ መቀባበል ነው። አንዱ ከላይ ሲያቀብል አንዱ ከታች ያቀብላል። እንዴት ይኸውልህ ከፍ ያሉት ልጆች ከላይ ያቀብላሉ፣ ከኋላ ያለው ከታች ከላይ። እኛ ጋር እንዴት እንደሚደርሰን አናውቅም። ስለዚህ ተዘጋጅተን መጠበቅ አለብን አይደል? ለማሸነፍ ተዘጋጅተን መጠበቅ አለብን። ሰፋ ማድረግ አለብን። ኳሳችሁ እንዳይወድቅባችሁ እንጀምር። 1 2 3 ወደቀብን። የኛ ግሩፕ ኳስ ወደቀ። ቁንጮ አሸነፍከን። አሸነፍን አይደል? የቁንጮ ግሩፕ እናንተም ጎበዞች ናችሁ። ሁላችሁ ጎበዞች። ለትንሽ ሁሉም አንደኛ ናቸው አይደል? ጨዋታ ነው እንጂ ሁላችሁም አንደኛ ናችሁ። ጎበዞች ይሰራሉ። አየህ፣ እጃቸው በጣም ጠንክሯል፣ እግራቸው በጣም ጠንክሯል። ጎንበስ ቀና ማለት በደንብ ይችላሉ። መቀባበል ይችላሉ። በጣም ጎበዞች ልጆች ናቸው። እስኪ ለራሳችሁ በደንብ አጨብጭቡ። ሞራል ለራሳችሁ ጎበዞች። ሚስ አንድ ጥያቄ እንጠይቅሽ። እሺ ቁንጮ፣ እንደዚህ ጠንካራ የሆኑበት ሚስጥር ምንድነው? ስፖርት ታሰሯቸዋላችሁ ማለት ነው? ስፖርት እንሰራለን አይደል ልጆች? እንደዚህ ጠንካራ የሆኑት ስፖርት በጣም ይሰራሉ፣ ምግባቸውን ይበላሉ፣ በጣም ጎበዞች ናቸው፣ ንጽህናቸውን ይጠብቃሉ። ለዛ ነው እንደዚህ ያደጉት። በጣም ቢግ ናቸው። አያቸው ትልቆች ሆነዋል፣ አድገዋል። በጣም 2 ተማሪ ሆነዋል። ጎበዞች ናቸው። ጠንካራና ጎበዝ የሆኑት ስፖርት እንቅስቃሴ በደንብ ስለሚሰሩ ነው። አንተ ሰራ ምን ደግሞ እሰራለሁ። ሀገራቸውን ይወዳሉ፣ እናት አባታቸውን ያከብራሉ፣ መምህራኖቻቸውን ያከብራሉ። በጣም ጎበዝ ታዛዥ፣ ወዳቸዋለሁ በጣም እሺ ልጆች፣ አሁን ደግሞ ቀጥሎ ወደ ሌላኛው ጨዋታችን እንሄዳለን። አብራችሁን ቆዩ። እንቀበጠዋት ማርፈር መቅረት የለም። አሁን ደግሞ የምንጫወተው ጨዋታ የቤት እንስሳና የዱር እንስሳትን እየሮጥን ሰርክል እያደረግን ከዛ ልክ እኔ ስም ስጠራ ያነሳሉ ማለት ነው። እዚህ ጋር የዱር እንስሳና የቤት እንስሳ ናቸው። የዱር እንስሳና የቤት እንስሳ እዚህ ጋር አለ። ከዛ ልክ አረንጓዴ እያልኩኝ እየዞርኩኝ ልክ እኔ የቤት እንስሳ ስል የቤት እንስሳ ፈልገው ያነሳሉ። ከዛ ደግሞ አሁንም እየተጫወትን የዱር እንስሳ ስል የዱር እንስሳ ደግሞ ፈልገው ያነሳሉ። መጀመሪያ ግን ስማቸውን ይነግሩሃል ቁንጮ። እሺ፣ በጣም ጎበዝ ናቸው። ስማቸውን ያውቁታል። እሺ፣ ስሜ ጾሞገስ ይባላል። ስሜ አማዲዮስ ይባላል። ስሜ ቅዱስ ግርማ ይባላል። ስሜ ሊያዲስ ይባላል። የምንማረው ትጋት ትምህርት ቤት ነው። የኬጂቱ ተማሪ ነው። አሁን የምናሳያችሁ ጨዋታ ነው። በጣም ጎበዞች። እኔ ደግሞ ስሜ ቁንጮ ይባላል። የመጣሁት ደግሞ ከኢቲቪ የልጆች ዓለም ነው። እሺ፣ ስለዚህ አሁን ሲጫወቱ ታያቸዋል አይደል ቁንጮ? እናንተ ደግሞ አጨብጭቡላቸው። እሺ፣ አረንጓዴ ሲል አጨብጭቡ። አረንጓዴ አጨብጭቡ። የቤት እንስሳ ማን ያልያዘው? ቅዱስ የቤት እንስሳ ውስጥ የለም እንዴ?
አዳኑ ካየ ተቃጥለ ነበረ። የቤት እንስሳ ነው ያዙት። እስኪ ምን እንደያዙ ይንገሩን። ቅዱሴ ምንድን ነው ያዝከው? ዶሮ፣ እሺ፣ ላም፣ እሺ፣ በግ፣ ድመት። ስለዚህ ሁሉም የቤት እንስሳ ነው ያዙት አይደለ? እስኪ አጨብጭቡላቸው። አረንጓዴ የዱር እንስሳ አልኩኝ። ሌላ የለም እንዴ? አንበሶች። ቅዱሴ ምንድን ነው ያዝከው? ቀጭኔ። እሺ፣ ነይ በዚህ በኩልና ጎበዝ። ምንድን ነው ያልሽው? አንበሳ። እስኪ አንተስ? ዝሆን። እሺ፣ ዝንጀሮ። እስኪ ያሳዩአቸው ለልጆቹ። ልክ ናቸው አይደል? አጨብጭቡላቸው። ለቁንጮ ደግሞ እናሳየው። ቁንጮን እንጠይቀው እንዴ? እሺ፣ አብራችሁ ይሩጥ። እስኪ አረንጓዴ አብራችሁ ይሩጥ እስኪ። የቤት እንስሳ ቁንጮ ምንድን ነው ያነሳው? ላም ነው ያነሳው። አያችሁ ተማር አይደለ ከእናንተ? አዎ አወክ አይደል? አዎ። ላም የቤት እንስሳ ናት። አጨብጭቡለት በደምብ። እሺ ሚስዬ፣ በጣም ቆንጆ ጨዋታ ነበረ። እኔ ቆሜ ሳያቸው እስቲ ያስተምሩኛል፣ እስቲ ልያቸው፣ እኔም ከነሱ በመማረው ብዬ ነበረ አብሬያቸው ያልተሳተፍኩት፣ ግን አስተማሩኝ። አንቺ በጨዋታ መልክ እንስሳቶችን የዱር እንስሳና የቤት እንስሳ እንዲለዩ አድርገሻቸዋል። እኔም ተምሬያለሁ። በጣም ነው የማመሰግነው። በጨዋታ መልክ ብዙ ትምህርት እንደሚማርም አውቄያለሁ። አመሰግናለሁ። እሺ ቁንጮ፣ አንተም ከኛ ጋር መተህ ለመማር ፈቃደኛ ስለሆንክ ከኛ ልጆች ጋር ስለተጫወትክ እኛም በጣም እናመሰግናለን። በጣም እንወድሃለን። እሺ፣ እኔም በጣም ነው የምወዳችሁ። ጎበዞች ናቸው፣ በጣም ጎበዞች ናቸው። አያችሁ አይደለ? አዎ። አሁን ደግሞ ልጆቻችንን እያስተማርን ያለነው ሁሉም ቦታ በጨዋታ መልክ ነው። ስለዚህ ልጆቻችን እንዳይሰለቹብን፣ ትምህርት እንዳይጠሉብን እያጫወትን ቤት ውስጥ ማሚና አባቢ ለልጆቻቸው ጊዜ እየሰጡ ትምህርት ቤትም ደግሞ ሲሆን በደንብ እንደምታየው እቃዎች ማቴሪያሎች ተሟልተው እየተጫወቱና እየተማሩ ነው የሚገኙት ማለት ነው። ስለዚህ ሁሉም ቦታ ቤተሰብም ይሄንን አይቶ ለልጆቹ አስፈላጊውን ነገር ማድረግ አለበት እላለሁ። ቁንጮ አመሰግናለሁ ሚስዬ፣ በጣም አመሰግናለሁ። እሺ ቁንጮ፣ እኛም እናመሰግናለን። እንንቃ በጠዋት ማርፈር መቅረት የለም